ቀሲስ ገብቶናል እኮ የእርሶ ጥያቄ ዛሬ አይደለም ሁሉ ጊዜ እንደሰሙ እንደጠየቁ ነገር። አይ ቆየን ላብራራ። ቆይ አንዴ ይቅርታ አታፍልኝ። ይኸውልህ የሚመጣው ጥሪው ከእግዚአብሔር ነው። ሁሉ ነገር መንፈስ ቅዱስ መጥቶ ስለ ኃጢአት ይወቅሳል ማንኛውንም ሰው ጋር። ከዚያ በኋላ ግን እሺ ብለህ መጠመቅ ግን ያንተ ሪስፖንሲብል ድርሻ ነው የሚሆነው። እምቢ ሪጀክት መጥቶ ተጠመቀ እኮ መጣ እኮ ተጠመቀ እኮ ሰውየው። እሺ ያለው ቆይ የተጠመቀው ግን ያ ኃጢአቴ ይደመሰስልኛል ብሎ ነው የተጠመቀው እንዴ? አሁን እኛ ታዲያ እግዚአብሔር የሚሰጠው ጸጋ በማን ላይ ሊያደርጉት ነው? እግዚአብሔር ነው ጥምቀቱን የሚሰራው ብለን ያ የሚሰጠው ጸጋ ከሰማይ ከሆነ ከሰውየው ጋር ምን አገናኘው እያልን እኮ ነው። የኛ ቴዎሎጂ እንደ እርሶ እንደሚያስቡት አይደለም። ይገናኛል። ቆይ ይገናኛል። ይኸው እግዚአብሔር ኃጢአትህን ልደምስስልህ ና ተጠመቅ አለኝ አይደለ? አቀረበልኝና መዳኛዬን ና ተጠመቅ አለኝ። ከዚያ በኋላ ኃጢአቴ ብጠመቅ ይደመሰሳል ማለት ነው። እሺ ብዬ መጠመቅ የኔ ድርሻ ነው። አየህ እምቢ ያሉ አሉ፣ ሪጀክት ያደረጉ አሉ እኮ። ተጠመቁ መንፈስ ቅዱስ ወቅሷቸው አንጠመቅም፣ በጥምቀት የኃጢአት ስርየት አይገኝም፣ የሚያዋጣን ይሁዲነት ነው፣ የሚያዋጣን አህዛብነት ነው ብለው እኮ የቀሩ አሉ። እና አንጠመቅም ያሉትን እኛ ድነዋል እንላለን ቀሲስ። አልጠመቅም ያሉት ሰዎች አይድኑማ፣ በቃ ሪጀክት። ስለዚህ እኮ አሁን እኮ እሱን ነው እያልን ቀሲስ አንድ ጊዜ የእኛን ቴዎሎጂ አሁን ዴቭን ባስቀመጠ የእኛ ቴዎሎጂ ጥምቀት በሰውየው ወይም በአጥማቂው ላይ ተመረኮዘ አይደለም። አምኖ ለመጣ ሰው ከሰማይ እግዚአብሔር ነው ይሄንን ጸጋውን የሚሰጠውን ጸጋውን የሚሰጠው ላይ ነው እንጂ በሰውየው ወይም በአጥማቂው ላይ የተመረኮዘ አይደለም። እሺ እንደዛ ከሆነ ቆይ እንደዚያ ብለህ ካመንክ ለምንድን ነው ጴንጤቆስጣሎችን ኑ ተጠመቁ ለምንድን ነው ቅዱስ ቁርባን እንዳይቀበሉ የምትከልክሏቸው? ለምንድን ነው? የዳኑ ከሆኑ ጥምቀት እሱ ሌላ ጥያቄ ነው። ጥምቀቱን እንጨርስና ሌላ ጥያቄ አይደለም ከድህንነት ጋር የሚያያዝ ነገር ነው። አየህ ጥምቀት ይኸውልህ ይሄ ሰውዬ ታጠበ፣ ንጹህ ሆነ፣ ጨረሰና ከዚያ ስጋውን ለመብላት ይቀርባል። መጀመሪያ ስጋውን ደግሞ አናቀብልም እናንተም እኛም። መጀመሪያ ይታጠብና ክርስቶስን ይለብስና ወደ ማይዱ ይቀርባል። አሁን ወደ ማይዱ እንዳይቀርቡ ሰዎችን የሚያረጋቸው በእውነተኛው እምነት ያልታጠቡ ከኃጢአታቸው ያልነጹ ክርስቶስን ያለበሱትን ነው ስጋው ደግሞ የምንከለክላቸው። እነዚህ ጥምቀታቸው ባልዩ ነው ትክክል ነው ካልክ ታጥበዋል ማለት ነው። ከማይዱ እንዳይበሉ ለምንድን ነው የምትከለክሏቸው እንዴ? እሺ ቀሲስ አሁን ሁለት የተለያዩ ነገሮች እያነሳን ነው። አሁንም ቅዱስ ቁርባንን እኛ ክሎዝድ ነው የምንልበት ምክንያት ሌላ ነው። ጥምቀትን ደግሞ በእኛ አስተምሮ የምንናገርበት ደግሞ ሌላ ነው። ስለዚህ ሁለቱን ማቀላቀል የለብንም። ሲጀምር የኛ ክሎዝድ ነው ስለሆነ ተለዩና ራሳችሁን ችራችሁ እምነታችሁን አስተምሩ። ቀሲስ እሱ የኛ አስተምሮ ነው። ቀሲስ የኛ አስተምሮ ስለሆነ እሱ ብዙ ምንም ይሄ የሚመጣውን ሸክም ጥያቄ እውነት ለመናገር ከባድ ነው የሚሆነው። እውነት ለመናገር ችግር የለም እኮ የሁሉም ራሳችሁን ችላችሁ ጨርስ ስለሆነ ይችን ብዬ ለወጣ ነው ይችን ብዬ አመስግኜ እንደወጣ በእውነት እንደ አመስግኜ እንደወጣ በዚህ ሀሳብ ሌላ ጊዜ ካስፈለገ እንትን ብል ይሻላል። ቀሲስ ዛሬ አሁን አላማውም አልነበረም እንዲሁ ጠይቄ እንትን ላለው ብለውን ነበረ። ሌላ ጊዜ እንትን ቀዝቀዝ አድርጌ ልጨርሰው። እሺ ኤልያስ እሺ እኔ የኔ ፍላጎት ኢንቴንሽንን ተረዱኝ። የኔ ፍላጎት እንደምታውቁት አንዲቷ ቤተክርስቲያንን እዚያ ላይ እንድንገናኝ ፑሽ ማድረግ ነው፣ ሌላ ነገር አይደለም። አሁን እናንተ ከጴንጤዎቹ የተለየ ነገር ለእናንተ ፌቨር ለመስራት ድነናል አልዳንክም ብለህ ብጠይቀኝ እኔ እኮ እኛ ጋር ካልመጣህ አድንም ነው እኮ የምልህ። ግን ትምህርታችሁ ቀረብ ለመጽሐፍ ቅዱስም ለአባቶችም ትምህርት ቀረብ ስላለ ነው በተለየ ሁኔታ ከኤልያስ ጋር ከኔቃ ጋር ከዳዊት ጋር ማወራው እንጂ ምን በሀገር ልጅነት ከሆነ ሁላችንም ኢትዮጵያውያን ወንድማማቾች ነን። ስለዚህ ትምህርታችሁን ክሊር እንዲሆንና ለአድማጩም ከታች ላለ ሰው ይችል ነው ራሳችሁን ችላችሁ ብትቆሙ አይ ቲንክ ራሳችሁን የቻላችሁ ናችሁ ነው ብዬ ነው የማምነው። ጠንካሮች ብናችሁ የጀርባ አጥንት የጴንጤቆስጣል እናንተ ናችሁ ብዬ ነው የማምነው። ሌሎቹ የሚናደዱባችሁ ያው አጥንት ከወጣ ያው ስጋው መቆም ስለማይችል ለዚያ ነው የሚመስለኝ። ሰላም ዋሉልኝ። ስላስገባኝ አመሰግናለሁ። አታሳቁኝ ግን ተው አታሳቁኝ። እኔን ግን ስገባ እናንተ ጋር ችግር የለም። እኛ ቀሲስ እኛ ደግሞ በእኛ በኩል ደግሞ ኦርቶዶክሶች ወደኛ ቀረቡ እያልን ስለሆነ ጥንታዊት ናት
የአባቶች እምነት ናት ብለን ነው እኛም ደግሞ በራሳችን በኩል the fullness of truth በዚች ቤተክርስቲያን ውስጥ አለ ብለን ነው እኮ መካነ ኢየሱስ ሉተራን ያልነውና እኛም እንደዛ አይነት አጽንኦት ያለው አቋም አለን። ስለሰጡን ጥያቄ ሌላም ጊዜ በዚህ ጥያቄ ላይ ገብተን በደንብ እናወራበታለን። እናመሰግናለን ቀሲስ ናት። እሺ ትናንትና I didn't get a chance ለማየት በጣም ፈልጌ ነበር ማስታወቂያውን ሰምቼ፣ ግን ዛሬ ሪፍሌክት ሲያደርጉ በሌላ ዲኖሚኔሽን ያሉ most of it like ምንም ፖይንት አላየሁበትም። ላይክ እንትን ነው ፍረስትሬሽን ምናምን እንደሆነ ያስታውቃል። ግን አንድ ፖይንት ጥያቄ ስለጫረብኝ እናንተ ልጠይቃችሁ እንደምትመልሱልኝ እርግጠኛ ሆኜ ነው የመጣሁት። ምን አለ አንድ ልጅ ኦኬ እንትናችን ኮንፌሽናችን ሪፎርም መደረግ የለበትም የሚሉ ከሆነ የአባታቸው ሉተራንን እንትን ስተዋል ማለት ነው። ምክንያቱም እሱ ከካቶሊክ ሪፎርም አድርጎ ነው የወጣው። ያ ማለት አባታቸውንም ራሱ ትንሽ ሎጂካል ስለመሰለኝ ወደ እናንተ መጣው ማለት ነው። እስቲ የእናንተ ሪፍሌክሽን ደስ ነው። ድገሚ እስኪ ኮንፌሽናቸው ምንድነው የሚለው? ሉትራን ራሱ ፕሪንሲፕሉ ኮንፌሽን ሪፎርም መደረግ አለበት ብሎ ነው። ለዛ ነው የወጣው። እነሱ ግን ሪፎርም አንፈልግም። አሁን የኦርቶዶክስ ታውቃለህ አይደል? ተሐድሶ የሚባል ነገር በፍጹም መታደስ የለባትም ብላም ነው የምታምነው። ግን ሉትራን ኦሪጂናቸው ራሱ አባታቸው ራሱ ሪፎርም አድርጎ ነው የወጣው። በመታደስ ያምናል። እነሱ አሁን ኮንፌሽናችን መታደስ የለበትም የሚሉ ከሆነ አባታቸውንም ራሱ በስነስርዓት እየተከተሉት አይደለም ነገር ሎጂካሊ ማለት ነው። ያ እንትን ምንድን ነው እሱ በጣም ድፍረት የተሞላበት አባባል ነው። ድፍረት የተሞላበት አባባል ነው። ሲጀመር ኮንፌሽናቸውን ማደስ አለባቸው ነው። ያ አንድ ለመሆን ኮንፌሽናቸው ለምን አይታደስም? ኮንፌሽን የምትቀቀል አዎ ከነአን ነው ያነሳውና ይሄ ትልቅ ድፍረት ነው። አዎ ከነአን ነው ያነሳውና እኔም ራሴ ስስቅ ነበረ። ፒስዬ ሉተር ሌላ ሃይማኖት አይደለም የፈጠረ ወይም ደግሞ ተሐድሶው ሌላ እምነት የሚባል ለመፍጠር አይደለም። በነበረችው ቤተክርስቲያን ውስጥ የተጨመሩና አቢዩዝ የተደረጉ ነገሮች ነበሩ። ወደ 95 ነጥቦችን ጽፎ እነዚህ ነገሮች ጥንታዊቷ ቤተክርስቲያን የማታውቃቸው በዘመናት መሃል የተጨመሩ የሰዎች ስራዎችና አቢዩዝ የተደረጉ ነገሮች አሉ በሚል እነዛ መስተካከል አለባቸው። ባክ ቱ ኦሪጂን ትክክለኛው እምነታችን ይሄ ነው በሚል በዛ ጉዳይ እንጂ የኮንፌሽን የተደረገው ሌላ እምነት አዲስ እምነት ተፈጥሮ አይደለም። ስለዚህ ኮንፌሽናችን የሚታደስ ነገር የለውም። ምክንያቱም that is the original ቤተክርስቲያን ስታምንበት የነበራቸው ነገሮች የተጻፈ ነው። በትክክል የተተነተነ ነው። እንዴት ሲያምኑት እንደነበረ የተተነተነ ስለሆነ የሚቀየር ነገር የለውም። ገባሻል? የሚቀየር ነገር ምናልባት ከዛ የወጡ ሰዎች ካሉ ወደዚህኛው ወደ ጥንታዊቷ ቤተክርስቲያን እኛ ወደምናምንባት እነ ሉተርም ደግሞ ይሄ ነው መሆን ያለበት ወዳሉበት ነው እንጂ የምንመለሰው ሌላ አዲስ የሚፈጠር ነገር የለም። ከዛ ከወጡ ሪፎርም አድርጎ አይደለም ማለት ነው። the other way around ነው። ሪፎርሙ አዲስ እምነት ሳይሆን በዘመኑ በቤተክርስቲያን ውስጥ የታዩት አቢዩዞችን ነው የተቃወመው እንጂ ለምሳሌ ያህል የህፃናት ጥምቀት አያስፈልግም አላለም። ቅዱስ ቁርባን አማናዊ ነው አላለም። ቤተክርስቲያናችን እና በቤተክርስቲያን ውስጥ ያለችው ጥንታዊቷ ቤተክርስቲያን አባቶች እንዴት ነበረ ሲያምኑ የነበሩት? በተለይም ደግሞ ከመከፋፈላቸው በፊት እስከ ሶስቱን ጉባኤያት ማንም ሳይከፋፈል በነበረበት ጊዜ ጀምሮ እሱን እንዳለ ይዞ ከዛ በኋላ ላሉትም አባቶችን አንድ ላይ አድርጎ አባቶቻችን ይሄንን ነበረ የሚያምኑት። አሁን እነዚህ ነገሮች አቢውዝድ ሆነዋል። ስለዚህ እነዚህ ነገሮች ወደ ጥንታዊቷ የቤተክርስቲያናችን እምነት መመለስ አለባት የሚል ነው እንጂ ሌላ አዲስ እምነት አይደለም ይዞ የመጣው። ለዚህ ነው አሁን አንዳንድ ነገሮችን ስታዩ አንድ አይነት አሁን ቅድስም ቀሲስም ሲናገሩ አማናዊ ነው ስንል እናንተ ኦርቶዶክስ ናቸው እንትን ነው ስንል እናንተ እንደዚህ ናቸው የሚባለው ይሄ ስለሆነ ከዛ ጋር የመጣ ነገር ነው።
ስለዚህ እንደዛ ነው ያደረገው። ያ ደግሞ የሚስተካከል ነገር አይደለም። ይሄ እኮ መጀመሪያውንም እኮ ወደዛ ቤተክርስቲያን ወደ እናት ቤተክርስቲያን ጥንት ወደ ነበረችው ቤተክርስቲያን የተጨመሩ ነገሮችን አቢዩዝ የተደረጉ ነገሮችን አንቀበልም የሚለውን ነገር ይዞ ነው የመጣው በሚል ነውና በዛ አንፃር ይስተካከላል አይስተካከልም የሚባል ነገር የለውም። ሲጀመር በጣም ድፍረት ነው እሱ ራሱ። ገባኝ። ያንን ላለማለት ድፍረት ነው ላለማለት የኔም አንደርስታንዲንግ እነዛኛው ሰውዬ ነበረ ሉተር ራሱ ፕሮቴስት አድርጎ የወጣ ነገር ነበር የመሰለኝና አይጋደድ ነው። እሺ ቴንክ ዩ። ዴቭ የምትጨምረው ነገር አለ? ዴቭ መጨመር ፈልጎ ነበር። አይ እኔ ድፍረቱ ነው በጣም የገረመኝ። ይሄ እኮ መካነ ኢየሱስና ሉተራውያንን ይሄን በጣም እንደሚያበሳጭ እንደሚያስቆጣ እንዴት አይገነዘብም ሰው? ኮንፌሽናችን ማለት ምን ማለት እንደሆነ የእግዚአብሔር ቃል ትክክለኛ ማብራሪያ ብላ እኮ ነው የተቀበለችው። ከኖርማ ኖርማና ኖርማ ኖርማታ አለ። ኖርማ ኖርማታ ነው ሁለተኛ ከእግዚአብሔር ቃል ቀጥሎ ትልቅ ስልጣን ያለው ነው ብለን እኮ የምናምነውና ለምንድነው ታዲያ ይሄን አልሽ አጋንንት አለባቸው ብሎ ሉተር ያለው ራሱ ያ እንኳን ለምን አልተቀነሰም? ያ እንኳን ለምን አልተሰረዘም? አንዲት እንኳን አይሰረዝም አንዲት ነገር። ይህንን አለመረዳታቸው በጣም ይገርማል። ይህንን ለማስረዳት ነው አንዱ ወደዚህ መምጣታችን። ሲፒሮስ በዚህ በጸባያችሁ ልጆቻችንን ወደ እናንተ እንዳትማርኩ አይቀርለም። ጸባይ ካልገዛ ብዙ ጊዜ ለሌላ ሰው ሲነሳ አትፍቀዱ። ማለትም ስድብ ከቤተ እምነቱ አይደለም። በሌሎችም ቤተ እምነት በጣም መልካም ሰዎች አይደሉም፣ ቤተ እምነታቸው አይደለም። እኛም ተሳዳቢ ስንሆን ቤተ እምነትን ወክለን አይደለምና ስድብን ኦርቶዶክስ እዚህ ስገቡ ስድብን ከቤተ እምነት ጋር አታገናኙት። አዎ መልካም ሰዎች ናቸው ሉትራን እናውቃለን። ግን አንድ ሉትራን የሚሳደብ ካለ ቤተ እምነቱ አይደለም። በቤተ እምነቱ ትምህርት ሰውየው ይመዘናል እንጂ በሰውየው የቤተ እምነቱ ትምህርት አይመዘንምና በፖለቲካም እንዳይሰራባቸው መጠንቀቅ አለብን እዚህ ጋር እና ወደ ቀጥታ ወደ እንትን ልምጣና እኔም ጥምቀቱ ላይ ነው ትንሽ ጥያቄ አለኝ። ይቻላል አይደል? ጠይቅ። እንግዲህ ሉትራን ሰው ሲጠመቅ የሃይማኖት ጸሎትን ተነቦ ነው አይደለ? ጥምቀት ላይ ህፃናት ሲጠመቁ ማለት ነው። አይ አጠቃላይ ህፃናትም ትልቅ ሰውም ሲጠመቅ ያው የጥምቀት እንትን አይደለ? የእምነት መግለጫው ያ አፖስቶሊክ ክሪድ አለ። ከአፖስቶሊክ ክሪድ በፊት የአባታችን ጸሎት ያደርጋል ቄሱ። የአባታችን ጸሎት በኋላ አፖስቶሊክ ክሪድ ሃይማኖት ጸሎት እንትን ይባላል አይደል? ያ የሃይማኖት ጸሎት ላይ ግን ተጠማቂው የግድ ማመን እንዳለበት ይናገራል። ኃጢአት የምታስተሰርይ በአንዲት ጥምቀት እናምናለን ይላል። ልክ በስላሴ አምናለው በኢየሱስ ክርስቶስ ሰው መሆኑን አምናለው እንደሚል ጥምቀት ላይ የተለያየ ትምህርት ስለነበረ ይህንን ራሱ አምኖ መጠመቅ እንዳለበት አይደል የሚናገረው? እኛ ጋማ ስናጥምቅ እንደዛ ነው። እኛ ጋር ሲጠመቅ ማለት ነው። አዋቂ ሆኖ ለምሳሌ ከትሪኒቴሪያን አማኞች ውጭ የመጣ ወይም ከሙስሊም ወይም ከተለያየ የመጣ ይጠመቃል። እኛ ጋር አዋቂ ማለት ነው። ሲጠመቅ ያንን ተምሮ ነው አውቆ የሚጠመቀው ማለት ነው። ህፃናትን በሚጠመቁበት ሰዓት በህፃናቶቹ ቦታ ጋርዲያኖቹ ወይም ደግሞ ፓረንት ወይም ደግሞ ስፖንሰሮቹ በሱ ፋንታ ይሉለታል፣ ኮንፌስ ያደርጉለታል ለህፃኑ ማለት ነው። ይሄኛው እኛ ጋር ሲጠመቅ ነው። ቅድም ያልነው ግን ከትሪኒቴሪያን አማኞች በአብ በወልድ በመንፈስ ቅዱስ ስም ተጠምቀው የመጡ ነው። ይህንን የሃይማኖት ይህንን የሃይማኖት መግለጫ የማይቀበል ሰው ግስ ክርስቲያን ይባላል። ማለትም ይሄኛው መሰረተ የእምነት የሃይማኖት መግለጫ ነው። ሲጠመቁ ሚሉት ነው። ከኢየሩሳሌም የተወሰደ ነው። በኒቅያ ጉባኤ ይህንን አባቶች ደንግገው ይህንን ሰጥተዋል። እና አንድ ሰው ይህንን የሃይማኖት መግለጫ ምስክርነት
ካልተቀበለ ክርስቲያን ሊባል ይችላል? ኦኬ ቅድም ስንናገር ሰምተህ ከሆነ ስፒር በአብ በወልድ በመንፈስ ቅዱስ ስም ተጠምቀው የመጡትን ምንድን ነው የምናደርገው? የእምነት ማጽኛ የሚባል ትምህርት አለን። ይህንን በሙሉ ያካተተ ጥምቀትን ይሰማል በሙሉ አይሰማም እንዴ? አይሰማም? ለእኛ የሁለታችሁም ይሰማል። ሲፕሮስ አይሰማህም? ለአንተ አይሰማም? የሲፕሮስ ነው የሲፕሮስ ነው ያደርጋል የሲፕሮስ ጋር ኃይል ይቀጥል። አንተ በቃ በዛው እግረ መንገድ ሲፕሮስ ወርደህ ግባ። ያው እኔማ ዛሬ ልክ ድንገት ከእንቅልፌ ስነሳ 3:30 ላይ ሆነ ስትል አንተ ሰማሁ። ምን ተፈጥሮ ነው ብዬ ሳይ ለካ እናንተ ትምህርታችሁ ላይ ነበራችሁ። ብዙ አልሰማሁትም፣ ግን ዛሬ ጠዋት ስገባ ያው ዞር ስል እናንተ ያስተማራችሁትን ትምህርት ወይ አንዳንዶቹ ምናልባት ይከልሱታል ብዬ ዞር ስል የሆነ ቤት ገባሁኝና ስለ ጥምቀት አንስተው ሉትራን ኮንቬንሽን ላይ ማለትም መጽሐፋችሁ ላይ የሕፃናት ጥምቀት በኋላም አንድ ሰው ንስሐ ሲገባ ደግሞ ይጠመቃል ብሎ ሲናገር እኔ ደግሞ ኧረ በእናትህ አውጣው ዝም ብለህ አትበል ብዬ ዘልዬ ስገባ አንተ ኦርቶዶክስ ነው ምን አገባህ ተብዬ ወረኩኝ። ግን ጥያቄ የሆነብኝ ነገር ስለሆነ እንደዚህ አይነት አስተምሯላችሁ እንዴ እናንተ መጽሐፋችሁ ላይ? አልገባኝም ጥያቄው ራሱ ምንድነው ያለው? አንደኛው ልጅ ዴቪዬ ሲያስተምር ምን አለ ቲክታኩ ላይ ሉትራን ጥምቀትን ደጋግማ ታጠምቃለች። አንድ ሰው በንስሐ ኃጢአት ሰርቶ ሲመለስም ይጠመቃል፣ ደጋግሞ ይጠመቃሉ የሚል መጽሐፋቸው ላይ አለ ብሎ ሲናገር ኧረ አውጣ እኔ እንደዚያ ነገር አላነበብኩም ብዬ ስገባ ያው አንተ ኦርቶዶክስ ሆነ እንዴ ስለ ሉትራን ጠይቀናለህ ብለውኝ ወረርኩኝ። እና ለዛ ነው አሁን ጠየቁ እንደዚያ ነገር አለ ወይ እናንተ ትምህርት ውስጥ? እኔ አንድ ይሄንን ያሉት ሉትራናውያን ናቸው ወይስ ከሉትራን ውጭ ያሉ ናቸው? ሉትራንማ ቢሆን አይደለም። ስለዚህ ሌሎች ከሆኑ ስም ማጥፋት ነው። እንደዚህ ብሎ ነገር የለም። እኛ ጋር አንዲት ጥምቀት ነች። ስም እያጠፉ ነው። ኃይልዬ ልክ ነው። እኔም በጨረፍታ ሰማሁኝ፣ ሙሉን አልሰማሁም። ግን ኮንፌሽናችን ላይ እንግሊዝኛውን አንደርስታንድ ስላላደረጉት ነው። እንግዲህ ማንም ሉትራን ያልሆነም ሰው ሁሉ በአሁኑ ሰዓት እንኳን አይደለም እኛ 2-3 ለመጠመቅ ከሌላም ቦታ የመጡትን አንድ ነው። ቤተክርስቲያን በአንዲት ጥምቀት ነው የምታምነው። አባቶቻችን፣ ካውንስሎች፣ ጉባኤያት፣ ቤተክርስቲያን የቀደመችው ቤተክርስቲያን በአንዲት ጥምቀት ነው የምታምነው ብለን የምናምን ሰዎች ነን። ይሄን ብለን ስናቆም እኛ ራሳችን ኃጢአት በሰራን ቁጥር እንጠመቃለን የሚለው አትሊስት ይሄ ነገር ይጋጭብኛል ብሎ ጸጥ ማለት አለበት አንድ ሰው፣ ወይም መጠየቅ አለበት መጥቶ ምን እያለ ነው ይሄ ቦታ። ነገር ግን ያን አንስቶ ማውራት ያው ስም ማጥፋት ነው ዴቭ እንዳለው፣ ወይም ደግሞ አለማወቅ ነው ብለን እናልፈዋለን። ግን እዛ ቦታ ላይ ምንድን ነው የሚለው ነው? እዛ ቦታ ላይ ሁላችንም ወደ ንስሐ ስንመጣ፣ ኃጢአት ሰርተን ወደ ንስሐ ስንመጣ ልክ ወደ ውሃ ውስጥ እንደገባ ነውና ከንስሐ በኋላ ደግሞ ከውሃ ውስጥ እንወጣ እንደነበር ነው ወደዛች ፕሮሚስ ነው የምንመለሰው የሚለውን ሐሳብ ነው እንግዲህ ወገኖቻችን ካለመረዳት ነው። እኛ እንኳን አይደለም እኛ ራሳችን 2 ለመጠመቅ ይሄውና ከሌላም ቤተክርስቲያን በውሃ በአብ በወልድ በመንፈስ ቅዱስ ስም የተጠመቀ ትክክለኛ አድሚኒስትሬሽን ወይም ሚኒስትሪ ባለው መልኩ የተጠመቀ ሰው ጥምቀቱ አንድ ጊዜ ነው። ለምን? በእግዚአብሔር የሚደረግ ስራ ስለሆነ ብለን እናምናለን። ይሄው ነው ኃይልዬ። ሌላ ጥያቄ አለ? አይ በቃ እኔም እኮ እኔ አነበብኩት፣ እንግሊዘኛውንም አንብቤው አማርኛውም እጄ ላይ አለ። ባነበው ላገኘው ስላልቻልኩኝ ምናልባት አንዳንድ ጊዜ በችኮላ ስታነበው የማታገኘው ነገር ካለ ብዬ ነበረ። እኔም እሱን ለማስረዳት ሞክሬ ነበረ። ያው ስለማይመለከትህ ተብዬ ስለተባልኩኝ እውነትም ነው ስለማይመለከተኝ ወጣው። ሌላ ጊዜ እንደዚህ አይነት ጥያቄ ሲኖር እኛ ምልክት የለጠፍነውን ምልክት አድርገህ ነው መግባት ያለብህ።
ያኔ ስብኩኝና ግን ምን ሆነብኝ? እናንተ ክራስማቲክ ሉትራን ሆናችሁ ክላሲክ ብትሆኑ ኖሮ ገባ ነበረ። እሱን እንወያያለን። ታፉ እህታችን ታፏችን አንሚዩት አድርጊና በአንቺ ብናጠቃልለው ደስ ይለኛል። ታፉ ዴቭ አይቅርታ አኬ ዴቭ ቅድም ያልከውን ፒዲኤፍ ትልክልኛለህ በቴሌግራም? የቅድም አንተ አስተምረኸው የተተችህበት ትምህርት በፒዲኤፍ አለ ስላልክ የዮሐን ጌራርድ ነው። አውሱ ነው። እሺ ታፉ ያለሽ እሺ ታፉ የለችም። ካሎራው አለ ካሎራው ስቤ ነበረ የለም መሰለኝ። ካሎራው ከፍቶ ነው ሄደው። ዘካሎራው ሶል ጥያቄ አለ? አይ ጥያቄ የለኝም፣ ግን እዚህ እኔ አካባቢ የሚኖር የሉትራን ቄስ አገናኘኝ ወይስ ምናምን ኮንትራት ሆኖ ነበር። በኋላ ኮንትራቱ ሲወጣ ኤችኦኤፍ 271 ሶልዬ እሺ እዛ ዌስት እንትና በቃ በውስጥ እናወራና ሶል ወንድማችን ያው እንደዛ እናደርጋለን። ችግር የለም። አወራሃለሁ በውስጥ እዛ ልጆች አናግሬ አወራሃለሁ። ደግሞ ብቅ እላለሁኝ ባይዘወይ ነግሬሃለሁ አይደለም? ብቅ እላለሁ። ተዘጋጅ ለመጋበዝ ወደ ዌስት መምጣት አይቀርም። በቃ እሺ ሶልዬ ከልጆች ጋር ሆኜ ነው ለዛ ችግር የለም። ሲያትል ምናምን ያላችሁ ሰዎች ሶልን አገኙት። የመካነ ኢየሱስ ልጆች ሲያትል አካባቢ ያላችሁ ቤልቪው፣ መሪስፊልድ፣ ዳውንታውን ምናምን ያላችሁ አገኙት። ኦሬገንም ያላችሁ አገኙት። አንዳንድ ጊዜ ጋብዙት ቸርቻችሁ። ቤኪ የመጨረሻችን ትሆናለ። እንግዲህ እንዴት ናችሁ? ሰላም ናችሁ ወይ? እግዚአብሔር ይመስገን። አገልግሎታችሁ ደስ ይላል። ጥያቄ ለመጠየቅ ነበረ። እሺ ልቀጥል? እሺ ቀደመ ዴቮ ሲናገር አናባፕቲስቶችን አንስቶ ነበርና አንደኛው የመጀመሪያ ጥያቄ አናባፕቲስቶች በአብ በወልድ በመንፈስ ቅዱስ አያጠምቁም ወይ? አናባፕቲስቶች ማለት ነው። አናባፕቲስቶችስ ወደ እናንተ ቢመጡ አታጠምቋቸዋላችሁ ወይስ አታጠምቋቸውም? እንዳለ የመረጃ መሰረተ ክርስቶስ የምትመዘዘው ከአናባፕቲስት ይመስለኛልና ይሄ ነገር እንዴት ነው የምታዩት? በኮንፌሽናቸው አናባፕቲስትን በጣም ስለሚቃወም ማለት ነው። እና እዚህ ላይ ጥያቄ አለኝ። ኦኬ ዴቭ ቀጥልሽ። ያ ሁለተኛው ጥምቀት ኢንቫሊድ ነው ባጭሩ። አናባፕቲስቱ ነው ያ ዳግም አይደለም የሚያጠምቁት። በልጅነቱ የተጠመቀውን ድጋሚ አይደለ ሲያምን እንደገና የሚያጠምቁት። በአብ በወልድ በመንፈስ ቅዱስ ስም ተካሂዶ ከሆነ ጥምቀቱ የመጀመሪያው ጥምቀት፣ ሁለተኛው ጥምቀት ኢንቫሊድ ነው። ስለዚህ አናባፕቲስት የሚያጠምቁት ጥምቀት ኢንቫሊድ ነው ማለት ነው። ሁለተኛ የሚያጠምቁት ጥምቀት አንድ ናት ብለን ነው ምናምነው ነው። አና ማለት ሁለተኛ ጊዜ ማለት ነው። ጌን ማለት ነው። አና ባፕቲስት ማለት ጥምቀትን ሁለት ጊዜ የሚያደርጉ ማለት ነው። ስለዚህ አንድ ሰው ተጠምቆ ሁለተኛ ካጠመቁ እኛ ያ የመጀመሪያው ጥምቀት እግዚአብሔር ነው የሰራው፣ ሌላ እግዚአብሔር የሚሰራው ጥምቀት የለም። ይሄ ነው ቤዛችን። ስለዚህ በዛ መልኩ እንድትረዱት ነው። አናባፕቲስቶች ጋር ማለት ድጋሚ አጥማቂያን የሚባሉትን በዛ ነው። ሌሎችንም ማንቀበለው በዚህ ነው። ድጋሚ ማጥመቅንም ማንቀበለው። ዳግም አጥማቂያን ያ ዳግም ማለት አና ማለት ነው። ያ ነው። ኤልዬ
የመጨረሻ ሀሳባችንን እንስጥና ታፉ ቢዚ ናት። ቴንክ ዩ ቤኪ ተባረክ። ዴቮም ሀሳቦቻችንን እሺ ቤኪ እሺ ተባረክ። ኤሉ የምትለው ነገር ካለ ዴቭ የምትሉት ነገር ካለ እንበልና እንሰነባበት። እሺ እኔ ብዙ ነገር አለም፣ ግን አሁንም በአጠቃላይ የኛ በተለይ እኔ እውነቱን ለመናገር ትንሽ ያናደደኝ በተለይ ስለ ኮንፌሽን አስተያየት ሊሰጡ የሞከሩ ሰዎች ናቸው ማለት ነው። ግለሰቡ ኦልሬዲ ያያችሁ ሰዎች ስላላቸው ማለት ነው። ኮንፌሽናችንን ይታደስ ካልታደሰ ምንድነው እሱ ምናምን የሚል ትክክለኛ የሆነ እንትኑን ያለ ማወቅ ነገሮች በደንብ ይታያል። ቢያንስ መጥቶ መጠየቅ ምንድነው ኮንፌሽናችሁ፣ እስከ ምንድነው ስልጣኑ ብሎ መጠየቅ ጥሩ ነው። እንዲሁ ዝም ብሎ በደመ ነፍስ ከማውራት ለአይነት ጥሩ ነው። ስለዚህ ሁላችንም እዚህ ስለ ሉትራን ማወቅ የምንፈልግ ደግሞ ሉትራን የሆንንም ማለት ያው መካነ ኢየሱስ የሆንን ሁላችንም ትክክለኛ የኮንፌሽን ምን ይመስላል እንዴት ነው የሚለውን ነገር አጣርቶ ማየትና መማር ጥሩ ነው። እኔ የመጨረሻ ላይ የምፈልገው ነገር ቢኖር ይሄኛውን ነው ማለት ሰው የምትፈልጉት ኖቶች ቢኖር ብትፈልጉ መማር የምትፈልጉት ማወቅ የምትፈልጉት ነገር ካለ በደንብ በቂ መረጃዎች፣ በቂ ጽሁፎች፣ ዶክመንቶች በደንብ አሉ ማለት ነው። ዶክመንተድ የሆኑ ነገሮች አሉ። ስለዚህ ያንን ነገር በተረጋጋ መልኩ መታችሁ ማየትና መማር ብትችሉ መልካም እኖራለሁ። ጀስት የሆነ ሳይድ የያዘ ነገርና ዝም ብሎ ለመራገጥ የሚመቻች ነገር እንዳይፈጠር ያንን ለማድረግ ሞክሩ። ሌሎችም ብትሆኑ ኦርቶዶክሳውያን ብትሆኑ ሌሎችም ለእናንተም ኢንቫይት እናደርጋለን። ወንጌል ለሁሉም ነው። ወንጌል ለሆኑ አንዱ አንዱን ለመምታት አንዱ አንዱን ለመደብደብ የሚደረግ ጥረት መሆን የለበትም። ሁላችንም ያስተሳሰረን ወንጌል ነው። ወንጌል ደግሞ ክርስቶስ ነው። ወደ ክርስቶስ ኢየሱስ ሁሉም እንዲመጣ ኢንቫይት እናደርጋለን። ተባረኩልኝ። ወዳችኋለሁ። ቴንክ ዩ ኤሊ ተባረክ። ዴቭ ቀጥል። ያ ከሁሉ በላይ እኔም የገረመኝ እናንተን ያለኝ ኮንፌሽናቸውን መታደስ አለበት የተባለው ሊያስቆሙት ይገባ ነበረ ብልህ ቢሆኑ ይህንን በሚናገርበት ሰዓት ይሄ በጣም አለማወቅ ነው። ምክንያቱም ይሄ ማለት አብረውን ናቸው የሚሉት ሉትራኖች ከኛ ጋር ናቸው እንኳን ብለው የሚሏቸው ሉትራኖች ማለት ነው ከኛ ጋር አሉ እነዚህ ለዘብተኛ ናቸው ጥሩ ሉትራን ናቸው ብለው የሚሏቸው ራሱ እነሱን እንኳን ያስቆጣል። ይሄ ደሆል ሉትራንን መካነ ኢየሱስን የሚያስቆጣ ነው ይሄ ደሆል ማለት ነው። እና እንደዚህ አይነት ነገር አትድገሙት። አብሯችሁ የቆሙት ሉትራን ከኛ ጋር ናቸው ብላችሁ የምትሉት ራሱ ያስቆጣቸዋል። ለዘብተኛ የምትሏቸውን ማለት ነው። እና ደሆል ሉትራንን ደሆል መካነ ኢየሱስን የሚያስቆጣ ነው። ምክንያቱም ለእኛ ማለት ኮንፌሽናችን ማለት ምን እንደሆነ ለእናንተ ሊገባቸው አይችልም። ከመጽሐፍ ቅዱስ ቀጥሎ ከፍተኛ የሆነ ስልጣን ያለው ነው። ባይንዲንግ አግሪመንት አለን። ስለዚህ ይሄኛውን ነገር የሆነ በሰው ቤት ገብቼ ጣራውን ላፍርስ ግድግዳውን ላፍርስ እንደማለት ነው። በሰው ቤት ውስጥ ገብቼ አይ ግድግዳውን ልቀይረው ወይም ደግሞ መስኮቱን በዚህ ጋር ላድርገው። ሁ አር ዩ በእኔ ቤት ገብታ አንተ ግድግዳው የምትቀይረው መስኮቱን የምትቀይረው ማነህ አንተ? እንደዛ አይባልም። እና እንደዚህ አይነት ነገር ይሄ በጣም ሴንሲቲቭ የሆነ ነገርን አታንሱ፣ እንትን አትበሉ። አብረውን ቆመዋል የምትሏቸው ለዘብተኛ እነ ኤፊን እነ ወንጌላዊ እነሱ ራሱ የሚያስቆጣ ነው። ለዘብተኛ ናቸው የምትሏቸው ማለት ነው። እና እንደዚህ አይነት ነገር አትድገሙ፣ አታድርጉ። ደሆል ሉትራንን ደሆል መካነ ኢየሱስን የሚያስቆጣ ጉዳይ ነው። ይሄንን ነው ምለው። በቃ ተባረኩ፣ ጸጋ ይብዛላችሁ።